ዛሬ ይዤላችሁ የመጣሁት ክላሴን እያጸዳሁኝ የወርቅ ዋጋ ምን ደረሰ የሚለውን በዛውም የምነግራችሁ ይሆናል ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እንዴት ናችሁ ውድ ቤተሰቦቼ? ሁላችሁንም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝዝት ይበል። ሀገራችንን አላህ ሰላም ያደርግልን። ዛሬ ቀኑ ሮብ ነው፣ ሜይ 13 2026። በዛሬ በሮብ የቀን ውሎ ይዤላችሁ የመጣሁት የወርቅ ዋጋ ጨመረ ወይንስ ቀነሰ የሚለውን እያንዳንዱ የምነግራችሁ ይሆናል። ቪዲዮውን ከወደዳችሁት ላይክ እና ሼር እያደረጋችሁ ለብዙ ሰው እንዲደርስ አድርጉት። አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ቀጥታ ወደ መጣሁበት አልፋለሁ። ዛሬ እንግዲህ በዚህ መልኩ ክፍሌን እያጸዳዳሁኝ ነው ማለት ነው። በየወሩ ያው ሁሉን ነገር እያወጣጣሁ አጸዳለሁኝ። ክፍሌን ስላችሁ የራሴን የመኝታ ክፍሌን ነው ማለት ነው ወዶች። እና ሐባይብ ወደ መጣሁበት ቀጥታ ወደ ወርቅ ዋጋ እገባለሁኝ። ወሬ ያላበዛባችሁም። ዛሬ በሳዑዲ አረቢያ 1 ግራም 24 ካራንት ወርቅ 565 ሪያል እየተሸጠ ይገኛል። 22 ካራንት 1 ግራም ወርቅ 517 ሪያል በመሸጥ ላይ ይገኛል። 21 ካራንት 1 ግራም ወርቅ 494 ሪያል በመሸጥ ላይ ይገኛል ማለት ነው። ይሄ ያለ ደሪባ ያለ መስነእያ እንዲሁም ያለ መሀል ነው ማለት ነው። ብቻውን የግራሙ ዋጋ 18 ካራንት 1 ግራም ወርቅ 423 ሪያል እየተሸጠ ይገኛል። ይሄ በሳዑዲ ያለው የወርቅ ዋጋ ሲሆን እናንተ የራሳችሁን ይዛችሁ ከሄዳችሁ መሸጥ ብትፈልጉ 22 ካራንት ከሆነ 512 ሪያል ይገዟችኋል ማለት ነው። 21 ካራንት ከሆነ በ489 ሪያል ይገዟችኋል። እንዲሁም 18 ካራንት ከሆነ በ418 ሪያል ይገዟችኋል ማለት ነው። ውድ ቤተሰቦች ልብ በሉ፣ ከደሪባ ከመስነያ ከመሃሉ ጋር የ1 ግራም ዋጋ ስንት ነው ካላችሁ እንግዲህ እናንተ ተከራክራችሁ ግዙ። እኔም ከነገርኳችሁ በታይ ልታገኙ ምንድነው ስለምትችሉ፣ ከዛም በላይ ታልተከራከራችሁ ያው ትገዛላችሁ ማለት ነው። የ1 ግራም ዋጋ ከነ ምናምኑ በ585 ሪያል ታገኛላችሁ ማለት ነው። አሁን ባለበት የወርቅ ዋጋ ማለት ነው ውድ ቤተሰቦች፣ በበፊቱ አይደለም። እንግዲህ ሳዑዲ ላይ ያለው የወርቅ ዋጋ ይህንን ይመስል ነበረ። ኢማራት ላይ 1 ግራም 24 ካራንት ወርቅ 552 ድርሃም እየተሸጠ ይገኛል። 22 ካራንት 1 ግራም ወርቅ 506 ድርሃም በመሸጥ ላይ ይገኛል ማለት ነው። 21 ካራንት 1 ግራም ወርቅ 483 ድርሃም በመሸጥ ላይ ይገኛል። 18 ካራንት 1 ግራም ወርቅ 414 ድርሃም እየተሸጠ ይገኛል ማለት ነው። ይሄ የእነሱ የሚሸጡበት ሲሆን እናንተ መሸጥ ብትፈልጉ 18 ካራንት ከሆነ በ410 ድርሃም ይገዟችኋል። 21 ካራንት ከሆነ በ479 ድርሃም ይገዟችኋል። 22 ካራንት ከሆነ በ502 ድርሃም ይገዟችኋል ማለት ነው። ውድ ቤተሰቦች ይሄ በኢማራት ያለው የወርቅ ዋጋ ነው ማለት ነው። እንግዲህ እኔም ክላሴን ጸዳ እያረኩ ነው እንደምታዩኝ። እንግዲህ ውዶችዬ ባህሪን 1 ግራም 24 ካራንት ወርቅ 56 ዲናር እየተሸጠ ይገኛል። 22 ካራንት 1 ግራም ወርቅ 52 ዲናር በመሸጥ ላይ ይገኛል። 21 ካራንት 1 ግራም ወርቅ 49 ዲናር እየተሸጠ ይገኛል ማለት ነው። ውድ ቤተሰቦች ጆርዳን 1 ግራም 24 ካራንት ወርቅ 106 ዲናር እየተሸጠ ይገኛል። 22 ካራንት 1 ግራም ወርቅ 97 ዲናር በመሸጥ ላይ ይገኛል ማለት ነው። 21 ካራንት 1 ግራም ወርቅ 93 ዲናር እየተሸጠ ይገኛል። ዛሬ በኳተር 1 ግራም 24 ካራንት ወርቅ 548 ሪያል በመሸጥ ላይ ይገኛል ማለት ነው። 22 ካራንት 1 ግራም ወርቅ 503 ሪያል እየተሸጠ ይገኛል። 21 ካራንት ባህሪን 1 ግራም ወርቅ 480 ሪያል እየተሸጠ ይገኛል ማለት ነው። በኳተር ያለው የወርቅ ዋጋ የዛሬ የወርቅ ገበያ ይሄንን ይመስል ነበረ። ኮይት ላይ 1 ግራም 24 ካራንት ወርቅ 46 ዲናር እየተሸጠ ይገኛል። 22 ካራንት 1 ግራም ወርቅ 42 ዲናር በመሸጥ ላይ ይገኛል ማለት ነው። 21 ካራንት 1 ግራም ወርቅ 40 ዲናር እየተሸጠ ይገኛል። ኦማን 1 ግራም 24 ካራንት ወርቅ 57 ሪያል እየተሸጠ ይገኛል። 22 ካራንት 1 ግራም ወርቅ 53 ሪያል በመሸጥ ላይ ይገኛል ማለት ነው። 21 ካራንት 1 ግራም ወርቅ 50 ሪያል እየተሸጠ ይገኛል። በኦማን ያለው የወርቅ ዋጋ ይህንን ይመስላል ማለት ነው። ውድ ቤተሰቦች ዛሬ በአሜሪካን 1 ግራም 21 ካራንት ባህሪን
131 ዶላር እየተሸጠ ይገኛል። እንዲሁም ካናዳ 1 ግራም 21 ካራንት ባህሪን 180 ዶላር በመሸጥ ላይ ይገኛል ማለት ነው። አውስትራሊያ 1 ግራም 21 ካራንት ባህሪን 182 ዶላር እየተሸጠ ይገኛል። ጀርመን 1 ግራም 21 ካራንት ባህሪን 112 ዩሮ እየተሸጠ ይገኛል ማለት ነው። እንዲሁም ቱርክ 1 ግራም 21 ካራንት ባህሪን 5 ሊሪ ከ98 ሀላላ በመሸጥ ላይ ይገኛል። ውድ ቤተሰቦቼ እኔም እንግዲህ እንደምታዩት ኮተቴ ያበዛዙ አይገልጸውምና የወርቅን ዋጋ እየነገርኳችሁ እኔም ደግሞ በዛው ከላሴን እያጸዳዳሁኝ ነበረ እና ውዶችዬ በጣም ከላሴ ጠባብ ናት ሀቂቃ። ነገር ግን ሳወጣጣው እቃውን ያበዛዙ ሱብሃንአላ አልጋዬ እንዲሁም ደግሞ ያው የእንትን ምንድነው የሶላም መስገጃ እና ያኔ ቦታ ያለ ትንሽ ነው ስላችሁ ነው ውዶችዬ። የምቀመጠውም እዚችው አልጋዬ ላይ ነው። የመብሊያና ሶላት መስገጃ ብቻ ናት ትርፍ ቦታ ያለችው። ቢሆንም ግን አልጋውን ሁሉን ነገር ሳወጣጣ ሱብሃንአላ ያኔ ድክም ምን ያለኝ ወላሂ ነው የምላችሁ። በጣም ነው የደከመኝ። በዛ ላይ ጉፋን ይዞኛል። እና ወዶችዬ ወርቅ ስትገዙ ማወቅ ያለባችሁ ብዙ ጊዜ የሚደጋግመው ነገር ምንድነው? አንደኛ ስለ ካራንት ስለ ደረጃው ማለት ነው ማወቅ አለባችሁ። ሁለተኛ ደግሞ መከራከር አለባችሁ። ለምንድን ነው ቤት ከተመለሳችሁ በኋላ የምትለድሙት? የብዙ ልጆች ጥያቄ ነው ሀቂቃ። ወርቅ ገዝታችሁ ወደ ቤታችሁ ከተመለሳችሁ በኋላ ብዙዎቻችሁ ትለድማላችሁ። ለምንድን ነው የሚያለድም ነገር ምንድን ነው? እስኪ ንገሩኝ። አታ በውድ ብትገዙ ማለት ነው። ዋናው ነገር ትክክለኛ ወርቅ መሆኑን ብቻ ነው ማወቅ ያለባችሁ እናንተ። የብር መጭበርበር ያኔ ይሄ በውድ ገዛው ብሎ ጭንቅላታችሁ ላይ ሌላ ጥያቄ የሚፈጥርባችሁን ሳይሆን ማሰብ ያለባችሁ ወርቁ ጥራቱ እንዴት ነው? ትክክለኛ ወርቅ ነው ወይ? እኔ የምወደው አይነት ነው ወይ ብላችሁ እዛ ጋ ነው ማወቅ ያለባችሁ ማለት ነው። እናንተ ወርቁን ከወደዳችሁት ወርቁ ትክክለኛ ቆንጆ ወርቅ ከሆነ የምሬን ነው የምላችሁ በገንዘብ ገንዘቡ ብዙ ስለሆነ ብላችሁ ቤት ከተመለሳችሁ በኋላ እንትን አትበሉ፣ አትለድሙ። እዛ እኮ በቃ ይሁን ብላችሁ እነሱ ያው እንዲገዟቸው ያው ይሁን ይላሉ አውቃለሁ። ግን ቢሆንም ራሳችሁን ማሳመን አለባችሁ። እንደገና ደግሞ ተዘጋጅታችሁ መሄድ አለባችሁ። ወደ ወርቅ ቤት ስትሄዱ መጀመሪያ ተዘጋጅታችሁ ሪላክስ አድርጋችሁ ራሳችሁን በቃ ዘና አድርጋችሁ መሄድ ያለባችሁ። በቃ ተቤት ስትወጡ ልክ ችኩል ትላላችሁ። ልክ አሁን ሀገራችን እኮ አንዳንድ ጊዜ የምሬን ነው የምላችሁ ለቅሶ ሲሄዱ ማለት ነው በቃ ግንባራችንን አሳይተን እንመለስ የሚሉ ሰዎች አሉ አይደለም። ብቻ መእታለይ ገብታችኋላ። መእታለች እና ቀርታለች አንድ አይደለም። መእታለች እንዲባሉ ያክል ማለት ነው። ደረስ መለስ ልክ እንደዛ ማለት ነው። ሳትረጋጉ በቃ በችኩል ትሄዳላችሁ። የፈለጋችሁትን ሳይሆን ያልፈለጋችሁትን ይዛችሁ ትመለሳላችሁ። በዛ ላይ ገንዘባችሁን አስረክባችሁ እሺ የገንዘቡስ ይሁን ያኔ ወርቁ እንዴት ነው? በቃ የምትፈልጉት ነው ወይ? ይሄንን ማወቅ አለባችሁ ሀባይ። በቃ በሁሉም ነገር ተከራከሩ። ገንዘባችሁን ደግሞ ጠበቅ አድርጋችሁ ያዙ እዛ ሄዳችሁ ማለት ነው። እንደገና ደግሞ አንድ እዚህ ጋር ማስጠነቀቃችሁ ነገር ምንድን ነው? ወደ ውጭ ስትወጡ ማለት ነው ሀቂቃ ብዙ ገንዘብ አትያዙ። የተወሰነ ገንዘብ ብቻ ያዙ። ለምን እኛ ብዙ ጊዜ ያው እንደምንሰራ ያውቁናል፣ ወርቅ እንደምንገዛ ያውቃሉ። እዚህ ጋር ጥንቃቄ አድርጉ እንዳትዘረፉ ነው ይሄን እምላችሁ። ከዛ ውጭ ግን እኔ ይሄንን አሁን የነገርኳችሁ ምንድን ነው የተዘረፈች ልጅ ስላለኝ ነው እንደዚህ የምነግራችሁ ማለት ነው። በተለይ ዛሬም ደግሜ የምነግራችሁ በዋዲ ሱቅ ወላሂ አንዲት እህቴ ዩቲዩብ ላይ የምትከታተለኝ እህቴ የነገረችኝን ነገር ነው የምላችሁ። ባለፈ ለወርቅ መግዣ ወርቅ ልገዛው በዋዲ ሄዳ ባዶ እጇን የተመለሰችው እብድ ነው አለ የሆነችው። እዛ እያየናት በቃ አበደች አለኝ። ያኔ እንዳለ ያላትን ብር ወስደውባታል። እሰቡት እንግዲህ ገንዘቡን ከቦርሳዋ እስኪያወጡት ድረስ ይቺ ልጅ አታውቅም። እንዴት አድርገው እንደወሰዱት ምንም የምታውቀው ነገር የለም። በቃ ያላትን አራግፋ ባዶ እጇን የተመለሰችው። ኢቭን እንኳን የታክሲ የላትም ማለት ነው። ስለዚህ እንደዚህ እስከምኮኑ ድረስ እሰቡት እስኪ፣ መጠንቀቅ አለባችሁ። እኔ ብዙ ጊዜ ነው የምናገረው ሀቂቃ እንደብድ እየለፈለፍኩ ነው ዘጋ።
ለምንድን ነው? ለእናንተ ነው። በቃ ያዙ፣ የሚጠቅማችሁን ነገር ያዙ። የማይጠቅማችሁ ከሆነ ደግሞ ተውት፣ ያ ችግር የለውም። ግን እዚህ ጋር አንድ ሰው ሲናገር ይጠቅመኛል ብላችሁ የምትይዙ ከሆነ የምትጠቀሙት እናንተ ናችሁ። የሚጎዳችሁን ነገር አታድርጉም። የምሬን ነው የምላችሁ። እኛ የፈለገ ያክል ብትለብሺ ታስታውቂያለሽ አበሻ መሆንሽ ማለት ነው። ጥንቃቄ አድርጉ። በቃ ገንዘባችሁንም ሆነ ወርቃችሁን እንዳትዘረፉ ውዶችዬ ማለት ነው። ከዛ በመቀጠል የደሪባ ያለ ነገር ነው። 15% አለ የደሪባ ነገር። ግን የመስንእያ ተከራከሩ ውዶችዬ፣ ተከራከሩ። የመስንእያ ማለት ነው። ባለፈ እኔ ወርቅ አጋዘኋት በስልክ ያልኳችሁ ልጅ 10 ግራም ነጥብ 90ውን የመስንእያ 30 ብር ነበር ያለው ማለት ነው ሰውየውን። ግን ወዴት ወረደ? 10 ሪያል አስደረኩት። እሰቡት፣ ተከራክሬ 10 ሪያል የመስንእያውን አስደረኩት ማለት ነው። ስለዚህ ዋናው ነገር ምንድነው? የመስንእያ መከራከር አለባችሁ። የደሪባ ህግ ያኔ መንግስት የሚያውቀው ነገር ስለሆነ የደነገገባቸው ስለሆነ ምንም ማድረግ አይቻልም። እናንተ መከራከር ያለባችሁ የመስንእያውን ነው። እኔም እንግዲህ በዚህ መልኩ ክላሴን ጨርሼ ወደ ሆሽ ወጣ አልኩኝ። እንደምታዩት ማለት ነው። ሰፈራችን ይሄንን ይመስል ነበር። ሁላችሁንም አመሰግናለሁ።